ሰላም እንዴት ናችሁ? ውድና የተከበራችሁ የአርሂቡ ሚዲያ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩ ትጋብዛችኋለሁ። ላይክና ሼር ማድረጋችሁም አይዘንጋ። ዛሬ ወደ እናንተ ላደርስላችሁ የፈለግኩት ብዙ ሰዎች የሚፈልጉት ርዕስ ነው። በስልካችን እንዴት ገንዘብ መስራት እንችላለን የሚል አርዕስ ይዤ ነው ዛሬ ወደ እናንተ የመጣሁት ማለት ነው። እንግዲህ ሁላችንም የእጅ ስልክ አለን። በአሁኑ ሰዓት በኢትዮጵያ ደረጃ እንኳን በጣም ብዙ ሰዎች የስማርትፎን ተጠቃሚዎች ናቸው። ስለዚህ እሱን ስማርትፎን ስልክ ከመደወልና ቴክስት ከመጻጻፍ በዘለለ እንዴት ገንዘብ ጀነሬት ማድረግ እንችላለን? በምን መንገድ ገንዘብ ወደኛ ሊመጣ ይችላል? ስልኩን ብቻ በመጠቀም ቤታችን ውስጥ ሆነን መስራት የምንችላቸው ስራዎች ምን ምን ናቸው የሚለውን ነገር አጠር አጠር ባለመልኩ ወደ እናንተ ለማድረስ ወድጃለሁ። ሁላችሁም እንግዲህ የምትመለከቱት ይህን ቪዲዮ ቁም ነገር አገኛለሁ ብላችሁ እስከሆነ ድረስ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል ማለት ነው። ወደ ጉዳዩ እንግባ። ኢትዮጵያ ውስጥ በጣም ብዙ ሰው ስማርትፎን ተጠቃሚ ነው እንደነገርኳችሁ መግቢያው ላይ። ይህ ስማርትፎን ደግሞ አብዛኞቻችን የምንጠቀምበት ቪዲዮ ለማየት እና ቴክስት ለመጻጻፍ አለፍ ሲልም ደግሞ ለመማሪያ ልንገለገልበት እንችላለን። ያ ማለት ትምህርት ለማንበብ እንደዚሁም ደግሞ ቴክስት ለመጻጻፍም እንጠቀምበታለን ማለት ነው። እንግዲህ ዛሬ አለፍ ባለ መልኩ ገንዘብ እንዴት ኢንካም ጀነሬት ማድረግ እንችላለን፣ ገንዘብ ወደኛ እንዴት ልናመጣ እንችላለን ስልካችንን ተጠቅመን የሚለውን ነገር ወደ እናንተ እንድናየው ወድጃለሁ። በመጀመሪያ እንግዲህ ስልካችንን ተጠቅመን ልናገኛቸው ከምንችላቸው ስራዎች መካከል ሶሻል ሚዲያ ማኔጅመንት የመጀመሪያው ነው። ብዙ ሰዎች እንግዲህ አሁን ላይ ባለው የሶሻል ሚዲያ ተጽዕኖ ፈጣሪነት የተነሳ እያንዳንዳቸው ትንንሽ የቢዝነስ ተቋማት ሳይቀር የራሳቸው የሆነ የሶሻል ሚዲያ አካውንት አላቸው። እሱን ነገር ደግሞ ማኔጅ እንዴት ማድረግ እንደሚችሉ አያውቁም። የሶሻል ሚዲያ ማኔጅመንት የተወሰነ እውቀት ብቻ ነው የሚፈልገው። እነዚህን የንግድ ተቋማትና የቢዝነስ ዘርፎች ወደ ሶሻል ሚዲያ በማምጣት ስልክን ብቻ በመጠቀም እኛም ገቢ ማግኘት እንችላለን። ከስተምሮቻችንም ደግሞ ብዙ ገቢ የሚያገኙበትን መንገድ ማምጣት ማለት ነው። እንግዲህ ይህን የሶሻል ሚዲያ ማኔጅመንት ማለት እንግዲህ በስልካችን ብቻ ካብከትና ሌሎች ሶፍትዌሮችን በመጠቀም አፕሊኬሽኖችን በመጠቀም አጫጭር የሆኑ የቲክቶክ እና የፌስቡክ ሪልሶችን በመስራት በደንብ አድርገን ያንን ተቋም ማስተዋወቅ እንችልና እኛም ገንዘብ ኢንከም ጀነሬት እናደርጋለን፣ ተቋሙም ደግሞ ገቢ ያገኛል ማለት ነው። በሁለተኛነት ደግሞ ራሳችን የሶሻል ሚዲያ ኢንፍሉዌንሰር ሆነን መምጣት እንችላለን። ሶሻል ሚዲያን መጠቀም እንችላለን ማለት ነው። ስለዚህ እሱን ተጠቅመን የራሳችንን ፐርሰናል ብራንድ ዴቨሎፕ ካደረግን በኋላ በደንብ ኢንከም ጀነሬት ማድረግ እንችላለን። እዚህ ላይ ላነሳቸው የፈለግኩት እንግዲህ ሶሻል ሚዲያ ኢንፍሉዌንሰር ሆን ሲባል ምን ምን ነገሮችን ያካትታል የሚለውን እንመልከት። ለምሳሌ የቲክቶክ አካውንት ሊኖረን ይችላል። ስለዚህ ቲክቶክ በመክፈት ቲክቶክ ራሱ ገንዘብ ያስገኛል። ፌስቡክ ገንዘብ ያስገኛል። ዩቲዩብ ገንዘብ ያስገኛል። በሰፊው ወደፊት ልነግራችሁ የምፈልገው አንድ ነገር አለ፣ ዩቲዩብ አውቶሜሽን። እሱን በደንብ ቢሰራበት ዩቲዩብ አውቶሜሽን በጣም ነፍ ገንዘብ ማምጣት ይቻላል። እንግዲህ አውቶሜሽን ማለት ኢንተርናሽናል የሆነ ቻናል ሲከፈትና ዓለም አቀፍ እይታ እያገኘ ሲመጣ እኛም ብዙ ገቢ ማግኘት እንችላለን ማለት ነው። ይህ ራሳችን የሶሻል ሚዲያ ኢንፍሉዌንሰር በመሆን የምናገኘው ጥቅም ነው። ሶስተኛው ደግሞ ፍሪላንሰር በመሆን ስልካችንን በመጠቀም ቪዲዮ ኤዲቲንግ መስራት እንችላለን። እንግዲህ ያው በባለፈው ቪዲዮ ስለ ኤአይ የተወሰነ እያወራኋችሁ ነበር። ኤአይን በመጠቀም ብዙ ነገር መስራት እንደምንችል እዚህ ጋር እንግዲህ ስልካችንን ተጠቅመን ኤአይ ሊሆን ይችላል የምንጠቀመው፣ ሌላም ተጠቅመን የፍሪላንሲንግ ስራ መስራት። ፍሪላንስ ማለት ምን ማለት ነው? እንግዲህ የሆነ ተቋም አለ ወደኛ ሊመጣ የሚፈልግ እኛን እንድንሰራለት የሚፈልግ እሱ መስራት የማይችለውን ስራ ማለት ነው። ስለዚህ እኛ ያንን ነገር ተቀብለን በስልካችን እየሰራን ለሰውየው የምንልክለት መጽሐፍ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክ ሊሆን ይችላል። ዲዛይን ማድረግ የምንችል ከሆነ ግራፊክ ዲዛይነር የሚፈልጉ ነፍ ሰዎች ስላሉ፣ እንደዚሁም ደግሞ ቮይስ ኦቨር መስራትም ሊሆን ይችላል። በዚህኛው መንገድ ደግሞ ፍሪላንሰር በመሆን ኢንካም ጀነሬት ልናደርግ እንችላለን ስልካችንን በመጠቀም። በአራተኛነት የምንመለከተው ደግሞ አፍሌት ማርኬቲንግ ነው። እንግዲህ ኢትዮጵያ ውስጥ አፍሌት ማርኬቲንግ ምን ማለት እንደሆነ ብዙ ሰዎች ያውቃሉ ብዬ አስባለሁ። የአፍሌት ማርኬቲንግ ወይም የኮሚሽን ስራ ነው። እንግዲህ አፍሌት ማርኬቲንግ ማለት አንድ ስራ በስልካችን ለምሳሌ የሆነ ሱቅ የሆነ ሞባይልን መሸጥ ቢፈልግ ቀጥታ ከከስተመሩ ጋር እኛንን ልናገናኘው ሶስተኛ ወገን በመግባት
ያው እንግዲህ በኢትዮጵያ ወይም በእኛ አነጋገር ድለላ ማለት እንችላለን በነገራችን ላይ ይህን አፍሌት ማርኬቲንግ። ስለዚህ በመካከል በመግባት በገበያውና በገበያው መካከል ከስተመረኑና ነጋዴውን የማገናኘት ስራ በስልካችን ሶሻል ሚዲያ ላይ ማገናኘት እንችላለን ማለት ነው። የሆነን ነገር እኛ እናመጣለን። ከዛ በኋላ እሱን እኛ የራሳችንን ኤዲሽንም ሆነ ምንም ጨምረን ወደ ገበያ እናወጣዋለን። የሚገዛው አካል ሲመጣ ደግሞ ቀጥታ ከነጋዴው ጋር እናገናኘዋለን ማለት ነው። ይሄኛው አፍሌት ማርኬቲንግ ይባላል ማለት ነው። ይህንን እቃዎችን በማስተዋወቅ መግዛት የምንችልበት መንገድ ነው። በመጨረሻ ለእናንተ ልመክራችሁ የምፈልገው ነገር ዋናው ነገር እንግዲህ መጀመር ነው። ከጀመርን እነዚህን ከላይ የጠቀስኳችሁን 5 ነገሮች ከሰራንባቸውና በደንብ አድርገን ራሳችንን ካስተዋወቅ እድገት ስቴፕ ባይ ስቴፕ ደረጃ በደረጃ የሚመጣ ጉዳይ ነው። ሁሉም ሰው አንዴ የተሳካለት የለም ማለት ነው። ሁላችንም አንድ ዛሬ ስንሰራ ነገ ሌላ ተጨማሪ እንሰራለን ማለት ነው። እንግዲህ እያንዳንዳችን ይህንን ቪዲዮ የተመለከታችሁ ሰዎች ሊጠቅማችሁ በሚችል ደረጃ ውሰዱት። የትኛው ላይ እኔ ብሰራ የተሻለ ነው ብላችሁ ስልካችሁን ይዛችሁ እንግዲህ ጌም፣ ቪዲዮ ነገሮችን በማየት ብቻ የተጠመዳችሁ ሰዎች አሁንም ተጠቀሙበት። ቲክቶክ ላይ ስክሮል ብቻ በማድረግም እንደዚሁ የተጠመዳችሁ ሰዎች ገንዘብ ጀነሬት ማድረግ እንደሚቻል እያወቃችሁ አሁንም ይህን ነገር እንድትጠቀሙበት ጋብዛችኋለሁ። የዛሬው ቪዲዮ ይህን ይመስላል። ቻናሌን ሰብስክራይብ ማድረግ እንዳይረሳ። አሪቡ ሚዲያን ሰብስክራይብ እንድታደርጉ ጋብዛችኋለሁ። በተጨማሪም ላይክ እና ሼር ማድረግም እንደዚሁ ጥሩ ይሆናል ማለት ነው። ለእኔ ስለሚጠቅመኝ አመሰግናለሁ። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ይመቻችሁ። ነገ በሌላ ቪዲዮ እመጣለሁኝ። እንግዲህ ዛሬ ያየናቸውን ነገሮች ነገ እያንዳንዳቸው ለማየት እንሞክራለን። አፍሌት ማርኬቲንግ ምንድን ነው? ኮንተንት ክሬሽን ምንድን ነው? ሶሻል ሚዲያ ማኔጅመንት ምንድን ነው? እንደዚሁም ሌሎችን ነገሮች የነገርኳችሁም ከላይ ማለት ነው። እነዚህን ፍሪላንሲንግን ጨምረን በደንብ እናያቸዋለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ነገ በሌላ ቪዲዮ እንገናኝ። ይመቻቸው።